ዳኒ ብቻ ነው። እሺ እሱ ሲዳን ያልነበር አንተ ከዚህ በላይ የማየቱ ፍላጎት ካለ በሚገባ ብዙ ነገር ታያለህ። ልኩም ካለፈ የመጨረሻ ስራዬ እሱን መጨረስ። አየሽ ሰይጣንሽ ተነሳ። አንዳንዴ እኮ ፍቅረኛ የራሷ አትመስለኝ። እኔም ቢሆን ምክሬን እንደ ጠላት ስለምሰሚኝ አንዳንዴ ማቅሷ አትመስይኝ። ካሌብ ችት እንደሚያደርግብኝ ሰምቻለሁ። ሩምቺን ተቀርጾ ተልኮልኛል። እስኪ ያሳይ። ችግሩ እኮ አባቱ ቤት ስለምኖር በስሜ ምንም ስለሌለኝ ነው። አንተ ቤቱን በስሜ እንዳረክልኝ ቢያውቅ እኮ ያከብረኝ ነበር። እና ምን ችግር አለው? መቼ እንሂድ? በሰው ፊት ፈሪ እንጂ እንዲህ ፍቅረኛውን ለመሳም የሚያፈርሰዋል እንዴ? አባዬ አያቦክ የቱን አትበለኝ። መሳሪያ ቤት ነው ያደረገው። ካሌብ ከቲናና ከዳንኤል ጋር የጀመረው ድብብቆሽ አሁን ትዕግስቱን ተፈታትኖት ቢላዋ እስከ መምዘዝ ደረጃ አድርሶታል። እንግዲህ በመጀመሪያ ቲናና ዳንኤል ፍቅረኛ ይኮነህ ናኒድ ወደ መኝታ ክፍል እያለች እንደተለመደው ልትላላጥ ስትል ከእንግዲህስ በቃይ ሁለቱንም ገድዬ የሚሆነው ይሆናል በማለት ለአባቱ ስልክ በመደወልም ሽጉጥ እንዲሰጠው ጠይቆት ነበረ። አባቱም ምንድነው የተፈጠረው ልጄ ካሌብ ታገስ እያሉት ሳለ እሱ ግን ካጠገቡ እያገኘውን ቢላዋ በመምዘዝም ዳንኤልና ቲና ወደሚገኙበት ክፍልን በማምራት አሁን ሊበቀላቸው ቆርጦም የተነሳ ይመስላል። ካሌብ በዚህ ሁኔታ ትዕግስቱን ተፈታትኖት እነሱ ላይ ጉዳት የሚያደርስ ከሆነም የካሌብ እጣ ፈንታ ምን ሊሆን ይችላል? ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ የግፈኛዋ ሴት ፍጥጫና የሰራተኛዋ ትሁት መጨረሻ ክፍል 23ን እንመለከታለን። ካሌብ በባለፈው ክፍል እንደተመለከትነው በመጨረሻም ራሱን ለትሁት በሚገልጥበት ሰዓት ትሁት አክስት ብላ እየተቀበለችው ካሌብ ሆኖ ስታገኘው እጅግ በጣም ደንግጣለች። ምንድነው የተፈጠረው እያለችም ጠይቀዋለች። ሆኖም ካሌብ አሁንም ቢሆን ያየችውን ነገር በሚስጥር መጠበቅ እንዳለባትና ለቲናና ለዳንኤል መናገር እንደሌለባትም ያስጠነቅቃታል። ትሁትም ለምን ካልፈለግካት ቲናን ከዚህ ቤት አታባረራትም? የተፈጠረውን ችግሩን ሁሉንም ነገር በግልጽ አስረድታት እንደማይሆን ማድረግ አይሻልም ወይ? ምን ያለ ረጅም ርቀት መሄድስ ምን አስፈለገ? እያለችው ለካሌብ እየነገረችው ነበረ። ካሌብ አሁንማ እንደዛ በድላኝ በዚህ ሁኔታ በቀላሉ ልሸኛት አልፈልግም። እያንዳንዱ የሰራችውን ታሪክ ሁሉ እኔ እያየውና በጆሮዬ እየሰማው ላረጋግጥ ብዬ ነው በማለትም አሁንም በዛ ድብብቆሽ መቀጠል እንደሚፈልግ ነግሯታል። ይህንን ያደረጉትም ከሽማግሌው ጋር ተመካክረው እንደነበረ ለትሁት ሽማግሌው እየነገራት ነበረ። ማለትም ወይዘሮ ፈለቁ እንዴት ነች በማለት በሆነ ሰዓት እንግዲህ ፈለቁ ትመጣለች እያሉም እና ዳንኤልን የሚከታተላቸው ራሱ ካሌብ ፈለቁን ሆኖ መከሰቱ ነው። ሽማግሌውም እንዲህ ከዋለበት ውሎ ሲመጣ ልጃቸው የሴት ማንነትን ቀይረውም ስላገኙት እንዴት ነው ሴትነት ይመችሻል ወይ በማለት ጠይቀዋል። ተሳልቀዋልም። በጣም አስጠልቶኛል፣ ደባሪ ነው። ነገር ግን የሁለቱን ድርጊት ተመለከትኩኝ። አባዬ በዚህ ልክ ትዕግስትህን ሳላደንቅ አላልፍም። እንዴትስ ቻልከው? እኔ ግን በጣም ተፈታትኖኛል። የሚያደርጉትን ሳይም ራሴን መቆጣጠር አቅቶኛል እያለም ለአባቱ እያስረዳቸው ነው። አባቱም እንግዲህ ምን ታደርጋለህ፣ ለማንኛውም እንድትታገስ መስሎኝ ነው። አሁንም ቢሆን ነገሮች እንዳይበላሹ በጥንቃቄ ማስኬድ አለብን በማለት እየተነጋገሩ ነው። ሆኖም እንዲህ እያወሩ ባሉበት ሰዓት ቲናና ዳንኤል ድንገት ወደ ቤትም ይከሰታሉ። ይህኔ ካሌብ ተሸፋፍኖ ያው አክስት ሆኖ ነበር የጠበቃቸው። ሆኖም እህትሽ አንቺን አትመስልም፣ በጣም ነው የምትፈራው፣ ምን ሆና ነው እያለችም ጠይቃቸዋለች። ምናልባትም አንቺ ኮስተር ስለምትይ ይሆናል እንጂ እህቴ ማንንም አትፈራም እያሉም ጠቆም ለማድረግ ሞክረዋል። ታዲያ የሽማግሌው ንግግር ዳንኤልን ጥርጣሬ ውስጥ ከቶታል። ሽማግሌው ጋር የጀመራችሁት ተረብ አለ። ለማንኛውም ሽማግሌው አንዳንድ ነገሮች ሲናገር ሁሉንም ጠንቅቆ የሚያውቅ ይመስላል በማለት ማስታወስ ችግር እንደሌለበት ዳንኤል በውስጡ ጥርጣሬ ያድሮበታል። ካሌብን በዛው በድብብቆሹ ቀጥሏልና ካጠገባቸው አስቀምጠው እንደተለመደው መላላጣቸውንና የግል ፍላጎታቸውን መገላለጽ ጀምረዋል። በእርግጥ ዳንኤል አንዳንድ ፍርሃቶችም አሉበት። ማለትም በተለይ ቲና የምታነሳቸው የመግደል ሙከራዎች፣ ሰው ላይ ጉዳት ማድረስን የምትናገረው ነገር መቼም ቢሆን ሊሳካላት እንደማይችልም እያስጠነቀቃት ነው። ሆኖም ካጠገባቸው
ካሌብን ቁጭ አድርገው ነበር እንደዚህ አይነት ነገር የሚናገሩት። ብቻ ፍላጎታቸውን ለማሟላት የማያደርጉት ነገር የለም። ዳንኤልና ካሌብም ወደ ውጭ በመውጣት ቤት ውስጥ ያያቸው ነገሮች እጅግ በጣም ፈታኝ እንደሆኑበትና በተለይ አባቱ ይህንን ነገር እንዴት ተቋቁሞት እዚህ እንደደረሰም እያናገረው ነበረ። ልጄ እንግዲህ በልቻለው ምን ታደርጋለህ በማለትም እየነገሩት ነው። በተለይ ደግሞ ሴትነት እንዴት ይፈትናል፣ ማለትም እላይ ላይ ያደረግኩት ዊግ እንዲሁም የለበስኩት ቢጃማ ምቾቴን ነስቶኛል እያለም ነው። በዚህ ሁኔታ እስከ መቼ ትቀጥላለህ በማለት ሽማግሌው እየጠየቁት ነበረ። ካሌብም የሚያቸው ነገሮች ትዕግስቱን እየተፈታተኑት እንደሆነም ለአባቱ እየገለጸለት ነው። ይህንን ይገጥማል ብዬ ነበረ እንደዚህ አይነት ነገር ተው ያልኩህ እያሉም ሽማግሌው ወደዚህ ስራ መግባቱ ለካሌብ ከባድ እንደሚሆንበትም ቀድማ አስጠንቅቀውት እንደነበረም እየነገሩት ነው። ዳንኤልም ሽማግሌውን ካጠገቡ የተቀመጠውን ካሌብን ማለትም ትሰማለች ወይ የሆነ ሚስጥር ልነግርህ ነበር በማለት ሽማግሌውን ጠይቀዋል። ሽማግሌውን መርጦ መስማት አለ እንዴ እሷ እኮ የመስማት ችግር አለባት እያሉም በውስጣቸው ድራማቸውን አምቀው ይዘው ነገር ግን አሁንም በዳንኤል ላይ ያሾፉ ነበር። አባዬ የምነግር ነገር ማንም ሊሰማው አይገባም በማለትም ሽማግሌውን አስጠነቀቀው። ሽማግሌውም ለማንም እንደማልናገር ቃል እገባልሃለሁ፣ ምንድነው ልጄ ንገረኝ በማለት ለመስማት እየጓጉ ነበር። ሆኖም የዳንኤል ፍላጎት የሆነ አንዳንድ ስራዎች መስራት እንደሚፈልግና እጁ ላይ ገንዘብ ስለሌለ 1 ወር ያህል የተወሰነ ገንዘብ እንዲያበድሩትም ይጠይቃቸዋል። ሽማግሌው ስንት ብር ነው ልጄ የፈለግከው በማለትም ይመልሱለታል። ይህኔ ዳንኤል 4 ሚሊዮን ብር ነበር ያለው። ሽማግሌውም ከት ብሎ ሳቀ። እሺ እሰጥሃለሁ እያሉ ማሾፉበት። ይህንን የሰማው ካሌብም ከተቀመጠበት ተነስቶ ሳቁን መቆጣጠር ስላቃተው ወደ ኩሽና ሄዶ ነበረ። ለትሁት እየነገራት ሲሳለቅ የነበረው ምን አይነት ድፍረት ነው ግን እንዴት 4 ሚሊዮን ብድር ይጠይቃል? በጣም ይገርማሉ እያለም ነበረ። ትሁት እነሱማ ደፋሮች ናቸው፣ ነገር ግን በዚህ ሁኔታ እስከ መቼ ነው እያለችም አሁን ነገሩ በግልጽ በጊዜ ተነግሮት መስመራቸውን እንዲይዙም ትፈልጋለች። ሆኖም የካሌብ ድብብቆች ግን ነገሮችን እያራዘመና የበለጠ ሌላ ችግር ውስጥ እየከተታቸው ይገኛል። መኝታ ክፍል ረፍት አድርጎ ነበረ። ሆኖም በዚህ ሁኔታ ዳንኤልና ቲና ወደ ክፍል በመግባትም ነይ ያስወጭልነን፣ እኔና የዳንኤል መኝታ ክፍል ተኝታብናለች እያለችም እየጮኸች ነው። ሆኖም ከተኛበት ተቀስቅሶም መኝታ ክፍሉን ለቆ እንዲወጣ ይደረጋል። ታዲያ ሳሎን ተመልሶ ተቀምጦም እሷ ግን ተከትላ በመምጣት እየተጨቃጨቀች ነው። እንዴት የኛ መኝታ ክፍል ገብተሽ ትተኛለሽ እያለችም እየጮኸች ነው። በተለይ ደግሞ ሳሎን እንደተለመደው ካሌብ ከነሱ አጠገብ እንዳይቀመጥም አስወጭና ውሰጅልኝ ያለችም መጨቃጨቅ ጀምራለች። ይህንን የሰሙት ሽማግሌው እኛ ወንድምሽን ጥሩ አድርገናል ያዝንልሽም ነበር እንዴ ምነው እህቴ ላይ ጮሽባት ሳብ በማለትም ይናገሯታል። ይህንን የሰማችው ቲናም አባዬ በተሳሳተ መንገድ ተረድተው ነው እንጂ እኔ እኮ እንግዳ ስቀበል ከልቤ ነው፣ እንደዛ እንዳታስበኝ እያለችም ለማለባበስ እየሞከረች ነው። ሆኖም ኮስተር ስትያየውሽ ለማንኛውም እንደዚህ አይነት ስህተት አትስሪ፣ ሁላችሁም በፍቅር ኑሩ በማለት እየመከሯት ነበረ። ሆኖም የቲና ፍላጎት አሁንም ቤቱ ላይ ትኩረቷን አድርጋለችና አባዬ በባለፈው ቃል የገባልኝ ነገር እንድትፈጽምልኝ እፈልጋለሁ አለቻቸው። ምንድነው ልጄ ረሳሁት በማለት አሁንም ድራማቸውን ቀጥለዋል። ቤቱን በስሜ ልታዞርልኝ ነበር እኮ አለቻቸው። ምን ችግር አለው ደግሞ እሱን አሁኑን አዞርልሻለሁ፣ ማለትም ነገ እንሄዳለን አስታውሽኝ በማለት ሀሰተኛ ሰነድ አዘጋጅተው ሊሸውዷት እንደፈለጉም ለልጃቸው ገልጸውለታል። ቲናም ቤቱን በስሟ በነገው ዕለት ሊፈርሙላት እንደሆነ ለዳንኤል ገልጻለታለች። በጭራሽ ምናልባትም ሽማግሌው እያሾፈብሽ እንዳይሆን እኔ ግን እውነት መስሎ አይታየኝም እያለ ዳንኤል እየነገራት ነው። ይህንን በትክክል መፈጸም ካልቻሉ ሽማግሌውን እገድለዋለሁ ብላለች። ዳንኤልም ይህ መግደል የሚል ጅኒ ከአእምሮሽ ላይ ተቀርጾ ቀርቶብሻል፣ ብቻ ይህንን በምን እንደምታስተካክየው አላውቅልሽም፣ በጭራሽ የማይሳካልሽን ነገር አደርጋለሁ ብለሽ ስታወሪም እንዳልሰማ፣ ሽማግሌውንም ቤቱን ያዞርልኛል ብለሽ ወደ ፊርማ ከመሄድሽ በፊት እኔን አማክሪኝ፣ ምክንያቱም አንቺ ሁለ ጊዜ ስህተት ትሰሪያለሽና እያለም ዳንኤል አስጠንቅቋታል። ቲና በስከ መጨረሻም ካሌብን እዛው ቁጭ አድርገው አሁንም ዳንኤልን ለመሳም እየሞከረች ነበረ። ዳንኤል ግን ምንም እንኳን መስማት ባትችልም ማየት ግን ትችላለች፣ ሰው አታፍሪም እንዴ እያለም እየተሸማቀቀባት ነው።
ሆኖም ወደ መኝታ ክፍል እንሄድ በቃ እያለችም እየጎተተች ወደ መኝታ ክፍል ይዛው ገብታለች። ይህንን ተከትሎ ካሌብ ወደ ትሁት በማምራትም ትሁት አባዬ ሽጉጡን የት ነው ያስቀምጠው እያለ በንዴት እያናገራት ነበረ። ትሁት ምን ተፈጥሮ ነው አለች። ከወትሮ በተለየ ካሌብ እጅግ በጣም ትዕግስቱን ተፈታትኖታል። ለአባቱ ስልክ በመደወልም አባዬ ሽጉጡ የት ነው ያለው? አሁኑኑ ፈልገዋለሁ በማለት ስሜታዊ ሆኖም ሲናገር ነበር። ገቡ ባገኘው መሳሪያ ማለትም ስለት ነገር ይዞ ወደ መኝታ ክፍላቸው አምርቷል። ካሌብ ምን አይነት ጉዳት ሊያስከትልባቸው ይችል ይሆን? የበለጠ አሁን ነገሩ እየተባባሰ ወደማይሆን ነገር እያመራም ይመስላል። ማለትም ትሁት ነገሩ በጊዜ ተቋጭቶ ወደ ራሱ መመለስ እንዳለበትና ካልፈለጋትም ቲናን ከህይወቱ አስወጥቶ ራሱን ህይወት ማስቀጠል እንደነበረ መክረው ነበር። ነገር ግን ይህንን በአይኔ ሳላረጋግጥ በማለት የጀመረው ድብብቆሽ ትዕግስቱን ተፈታትኖት አሁን ላይ ወደ ፈተናም እየወሰደው ይመስላል። ለማንኛውም ካሌብ አሁን ላይ ታግሶ ያልፍ ይሆን ወይስ ደግሞ የሆነ ስህተት ይሰራል? ለማንኛውም የዛሬው የግፈኛዋ ሴት ፍጥጫ ክፍል 23 ይህን ይመስል ነበረ። በቀጣይ ቪዲዮ ይዤላችሁ እስከምመጣ ድረስ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዝኳችሁ። ባይ ባይ።